በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዓ ሥላሴ ለህላዌክን አብ ወልድ መንፈስ ቅዱስ ሆይ የፍጥረታትን ሁሉ ስነ ባህሪ ፈጥሮ በበላይነት ለሚገዛ መለኮታዊ ስነ አእምሮ ሰላምታ ይገባል። ስሉስ ቅዱስ ሆይ በተመኘው ጊዜ የግብር ሶስትነታችሁን ለማግኘት ተመራምረው አንድነትን ከሶስትነት ሳይቀላቀል የመለኮትን አንድነት በዘላለማዊ ህልውና አምናለሁ። ለዝክረ ስመክሙ አብ ወልድ መንፈስ ቅዱስ ሆይ ከሶስትነት ዝቅ ወይም ከፍ ለማይል የስም አጠራራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በአንድነቱ ጸንቶ ለሚኖር የባህሪ አምላክነታችሁ መለኮታዊ እጅ ከተከለው ተክለ ጻድቅ ፍሬያችሁ ከወይን ዘለላ ቸርነታችሁ ትመግቡኝ ዘንድ ደጅ ጠናለሁ እኔ አገልጋያችሁ። ለስርተ ርእስክሙ አብ ወልድ መንፈስ ቅዱስ ሆይ ስነ ጽላሎቱን ከእብነ በረድ ይልቅ ጽሩይ ባህሪ ለሆነው ለራስ ጸጉራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጸሎቱ እጅ መንሻችሁ የሆነ ነገሥተ ባህታዊ የባለ ብዙ ገድል ሶስትነታችሁን አስተማረ። ሶስቱ የምስጋና ቃል በተጨማሪም አንድ የኃያላን ጌታ በመባል የአንድነታችሁ ምስጢር ተረጋገጠ በትክክል። ለርእስክሙ አብ ወልድ መንፈስ ቅዱስ ሆይ የመንፈስና የሥጋ ገዥ እንደመሆናችሁ አመሻይቶ አቀናብሮ አስተባብሮ ርዕሰ ፍጡራንን ለፈጠረ መለኮታዊ ርዕሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባለሟልነታችሁን ዘውድ በኢያሱ ራስ ላይ አቀዳጁ። በስም ሶስት በባህሪ አንድ አምላክ ብሎ በማመን በስማችሁ ቤተ መቅደስን አንጿልና። ለገጽክሙ አብ ወልድ መንፈስ ቅዱስ ሆይ የጌትነታችሁ ምስጋና በፍጡራን ሁሉ አንደበት የሚነገር ሲሆን ከፍጡራን ሁሉ ዓይን ለተሰወረ ለሆነ ገጽታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በፍጡራን ሁሉ ላይ የበላይ ገዥ ለመሆን ተነሳስቶ ጸላይ ዲያብሎስ ከባለሟልነታችሁ ወጥቶ ከማኅበረ መላእክት በተለየ ጊዜ በአርአያችሁና በአምሳላችሁ ሰውን ፈጥራችሁ በሱ ቦታ ተካችሁ። ክብር ምስጋና ይግባችሁ ለዘላለሙ። ለቀራምብቲክሙ አብ ወልድ መንፈስ ቅዱስ ሆይ በአመፃው ፍዳ ብዛት ድንጋጼ እስኪይዘው ድረስ አመፀኛውን ለሚመረምሩ ቀራምብታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ነቀዝ የማያበላሸው የእንቁ ባሕሪ መዛግብቶቼ ናችሁና ቸርነታችሁ በዚያች ፍርድ በሚሰጥባት ዕለት ገሃነመ እሳትን አጥፍቶ የሲኦልን ትላትል አጥቅቶ ነፃ የወጣሁ ያድርገኝ። ለአዕይንቲክሙ አብ ወልድ መንፈስ ቅዱስ ሆይ ዓይኖችን ለፈጠሩ አዕይንቶቻችሁ ሰላምታ ይገባል። ቅድምናችሁ ጥንት የሌለው ነውና። ስሉስ ቅዱስ ሆይ እሳትን ያለ እሳት የሚያነድ ውሃን ያለ ውሃ የሚያቀዘቅዝ ጥበባችሁ ለውስጣዊ ሰውነቴ ምግብ ለአፋዊ ሰውነቴ የነጭ ሐር ልብስ ይሁነኝ። ለአዛኒክሙ አብ ወልድ መንፈስ ቅዱስ ሆይ ርዕይ ለሚከተለው ምስጢራትን ለሚሰማ የበጎ ጸሎት በር ለሆነ መለኮታዊ አዛናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሦስትነታችሁ ፀሐይ በያዕቆብ በትሮች ላይ አበራ። ስለሆነም ለአሁኑ የታላቂቱ የጥምቀት ልጆች የቀድሞ የላባ በጎችና የሚጠጡበት የወንዝ ውሃ መልካም ምሳሌ ነው። ለመላትሂክሙ አብ ወልድ መንፈስ ቅዱስ ሆይ ብርሃናት ከመፈጠራቸው በፊት በብርሃንነታቸው ላሉ መላትህታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጭፍሮቹ ትካዜና ሐዘን ከሆኑ ከዚህ ዓለም ለውጥ ንጉሥ መከራ ድኑ። የቅናት እሳት የሚነድበት የሐሜት ትል ወይም ነቀዝ የተመላበት የምድር ገሃነም እሱ ነውና። ለአናፊክሙ አብ ወልድ መንፈስ ቅዱስ ሆይ የምስጋና መሥዋዕት ለሚያሻትቱ አናፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጥበባችሁ በጥበቡ የታወቀ ነውና ድሆችንና ችግረኞችን ድንጋይ ጠራቢ አድርጎ ሰማያዊ የነፍሴን ቤት ይሠራልኝ ዘንድ በሕንፃ ወራት የአናጺዎች አለቃ የሚሆን ምጽዋትን እዘዙልኝ። ለአዛኒክሙ ከናፍር አብ ወልድ መንፈስ ቅዱስ ሆይ እሳታዊ ነበልባል ለሚሆን ከናፍራችሁ ሰላም እላለሁ። ስሉስ ቅዱስ ሆይ ቸርነት የባሪያችሁ ነውና ይቅርታ አድርጉልኝ። የተስፋ ጥመኛውን ቀዝቃዛ ውሃ እንኳ መጠጣት ሲገባኝ ይልቁንም ድውዩን ሄጄ የምጎበኝበት እግር እያለች ሃይማኖቴ ከምግባር ሕይወቷ ተለይታለችና ቸርነታችሁን ላኩልኝ። ለአፉክሙ አብ ወልድ መንፈስ ቅዱስ ሆይ የሰላም መድረክ ለሆነ መለኮታዊ አፋችሁ ሰላምታ ይገባል። ለተዋህዶ ሃይማኖት ዱር ወይም ገዳም አበባ ጌጡ ናችሁ። ስሉስ ቅዱስ ሆይ በአንድ አላት ከተቀረጸ የጣዖት አምልኮት በፍጹም ቸርነታችሁ በሚመጣው ዓለም ገንዘብ ወደ እውነተኛው አምላክ አምልኮቴን ለውጡልኝ። ለአስናኒክሙ አብ ወልድ መንፈስ ቅዱስ ሆይ ሥጋዊ አስናንን ላይደሉ ለአስናናችሁ ሰላምታ ይገባል። ለተዋህዶ ሃይማኖት ደመናም የአንድነቱን ዝናማት ናችሁ።
ስሉስ ቅዱስ ሆይ መንፈሳዊ ውስጣዊ ልቦና ውስጥ ሕጋችሁን በሰራችሁ ጊዜ በጨለማ የተከበበች የሲና ሕግ ከአይሁድ ጋር ተወገደች፣ ለሕጋችሁም ቦታዋን ለቀቀች። ለልሳንክሙ አብ ወልድ መንፈስ ቅዱስ ሆይ ነገር ሁሉ ከመነገሩ አስቀድሞ በመናገር ላይ ለነበረ አንደበታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ መለኮታዊ መንበረ መንግስታችሁ ስጋዊ መንበረ መንግስትን የሚያስደነግጥ ነው። ስጋችሁን በተላለፈና ትእዛዛችሁንም ባፈረሰ ጊዜ የሚገባውን የጥፋት ገጽታ የቴዎዳዎስ ዓይን አየም። ገሊላዊው ይሁዳም የሞት ጎዳናን ተጓዘ። ለቃልክሙ አብ ወልድ መንፈስ ቅዱስ ሆይ የእሳቱ ነበልባል ሰንሰለት ቆራርጦ ሰጥ ለሚያደርግ ቃላችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የታታሪ ነጋዴ ልዩ ገንዘቡ ናችሁ። ቅዱሳንም በመንፈስ ቅዱስ ከሚወልድ ችሮታችሁ ጴጥሮስ የመንግሥተ ሰማይን መክፈቻ ተቀበልም። ምዕመናንን ያሳድድ የነበረ ጳውሎስም የወንጌል መምህር ሆነ። ለእስትንፋስክሙ አብ ወልድ መንፈስ ቅዱስ ሆይ የሕያዋን ፍጥረታት ሁሉ ሕይወት ለሚሆን እስትንፋሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ስርየተ ደማችሁ ስርየተ ኃጢአት ነውና የነፍሴን ቤተ መቃን በስርየተ ደማችሁ እርጩት። የእንስሳት ደምና የጣዖት አምልኮ እንደማይረባ አስቀድሜ ተመራምሬ ፈትኜዋለሁና። ለጎርሄክሙ አብ ወልድ መንፈስ ቅዱስ ሆይ ስለ ጥልቅ ንስሐ የተነሳያንን ስቴን በአደም አስፈላጊው ለሆነ ጎሪያችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባለሟልነት ባለጸጋ ናችሁ። ከባለሟልነታችሁ አታውጡኝ። ከባለሟልነት አውጥታችሁ በቸልታ ከተመለከታችሁኝማ ሚካኤል ገስግሶ ሥጋዬን ለማስገኘት ይሆንለታልን? ወይስ ገብርኤል በክንፉ ከንፉ የነፍሴን ሕይወት ሊሰጠኝ ይቻለዋልን? ክህሎት የእናንተ ብቻ ነው እንጂም። ለክሳድክሙ አብ ወልድ መንፈስ ቅዱስ ሆይ ክሳደ አዳምን ለፈጠረ መለኮታዊ ክሳዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በቸርነታችሁ ከኃይላችሁ ኃይልን አሳትፉኝና በሥጋዬ ጠፈር ወይም ሰማይ ላይ የአሳኒዮስን ፀሐይ ገድል ትቆም ዘንድ ዘዙ። ቀድሞ በታች በመሬት ያለ ኢያሱ በላይ በሰማይ ያለ ፀሐይ በቸርነታችሁ ኃይል ሊያቆም ችሏልና። ለመታክፍቲክሙ አብ ወልድ መንፈስ ቅዱስ ሆይ የዓለምን መሠረት ለተሸከሙ መታክፍታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የማይነቅዝ የማይለወጥ የኖህ የመርከቡ ዕጽሙና ከማያይ ቀዝፋችሁ ያወጣችሁት የኖህ አሻጋሪ ዋናተኞች ናቸው። አቤቱ ሰው አምላክ ሰው ሆኖ በተዋህዶ በዙፋናችሁ ላይ ተቀምጦ ባዩ ጊዜ ሱራፌልና ኪሩቤል ከእግሩ በታች ሰገዱ። በሱ ፍቃድ እነሱ ተፈጥረዋልና። ሰላም ለአክናፊክሙ አብ ወልድ መንፈስ ቅዱስ ሆይ በማዕከላዊነትና በምልአት ከጽንፍ እስከ ጽንፍ ተንሰራፍተው ለሚገኙ እሳታውያን አክናፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጠላት የሽንገላውን የተንኮሉን ቃላት ጦርነት በእኔ ላይ በከፈተ ጊዜ ለመቋቋም እችል ዘንድ የመጋደል መጽሐፍ ሰልፍን አስተምሩኝ። ሰላም ለዘባንክሙ አብ ወልድ መንፈስ ቅዱስ ሆይ መጽሐፍ እንደተናገረ የሰው እውቀት የመላእክት አእምሮ ተመራምሮ ለማይደርስበት ቅድመ ዓለም በበትረ ቅድምና ለተጠበጠበ ዘባናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባህሪ አንድነታችሁ ቅድመ ዓለም የነበረ ዛሬም ያለ ለዘላለም ጸንቶ የሚኖር ነውና በውጭ በአፋ በግዙፍ አካል የሚታየው ውስጣዊ የሰውነቴን ሕንጻ ከመፍረስ አድናችሁ ለእናንተ ማረፊያ አድርጉት። ለእንግዳ አክሙ አብ ወልድ መንፈስ ቅዱስ ሆይ የንጉሣዊ ምክር ከተማ ለሆነው መለኮታዊ እንግዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሰማያዊ መርከብ መልሕቅ ናችሁና የጠላት ዲያብሎስ የምቀኝነቱ የተንኮሉ መልአክ ያጠፋኝ በተከታተለኝ ጊዜም አስቀድሞ እስራኤልን ከባሕር መስጠም እንዳዳናቸው የቸርነታችሁ ባሕረ ፍቅር የማዳን ኃይሉ በእኔ ላይ ይገለጽ። ለሕፅንክሙ አብ ወልድ መንፈስ ቅዱስ ሆይ የአገልጋዮቹ የጻድቃን መጠለያ ለሚሆን መለኮታዊ ሕፅናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከልቡናው የምትመነጩ የኢያሱ ፈሳሽ ውሃ ናቸው። ስለዚህ በሥጋው በነፍሱ እናንተ አድራችሁ በረድኤት ትጠብቁታላችሁና እንደ አባቱ እንደ አብርሃም ወደ ድንኳን አይመለከትም። በምርኮ ላይ እንደነበረው እንደ ዳንኤል መስኮቱን ከፍቶ ወደ ኢየሩሳሌም ይመለከት ዘንድ አልፈቀደም። ለአህዳዊክሙ አብ ወልድ መንፈስ ቅዱስ ሆይ አዳምን ለፈጠሩ መለኮታዊ እጆቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ፈጣሪ ገዢ ቸር ጠባቂዎች እናንተ ናችሁና የነቢያት አለቃቸው የእስራኤል መሪያቸው ነቢዩ ሙሴ ኦሪትን ከጻፈ በኋላ የአውሴ መምህር መጽሐፍ ሦስትነታችሁን አስተማረኝ። ወልደ ነጎድጓድም ዮሐንስም የምስጋናችሁን ጎዳና መራኝ አመለከተኝ። ለመዝራዕትክሙ አብ ወልድ መንፈስ ቅዱስ ሆይ የአዳምን ወርች ላጸና መለኮታዊ ወርቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከምድር ዳር እስከ ምድር ዳርቻ ጸብን ክርክርን የምታጠፉ እናንተ ናችሁና
የተነሳያንን ሀብተ ንስሐ በልቡና የመዝገብ አከማችሁ። ለመንግስታችሁ ከዓይኔ የሚወርደውን የእንባ ግብር አገባ ዘንድ በፍቅራችሁ ሰውን ደስ እንዳሰኝ ፍቅር አንድነትን ስጡኝ። ለኮርና እክሙ አብ ወልድ መንፈስ ቅዱስ ሆይ የጸላኢ ዲያብሎስን ክርን ለሰባበረ ላደቀቀ ለኃይለ ኮርናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ያለ ድካም የቸርነት ገበሬ እንደመሆናችሁ መጠን የይቅርታ ዘራችሁን የባህሪያችሁን ፍቅር ስንዴ አድርጋችኋልና ወርሃ ዘርንም በማስቀደም ወርሃ ማርን በማስከተል በእርሻችሁ የሰው ልቦና ውስጥ የሰውነት አዝመራ ሰመረም አፈራም። ለእመታቲክሙ አብ ወልድ መንፈስ ቅዱስ ሆይ ሰማይና ምድርን በማይመረመር ስልጣኑ የሚመጥን የሚከነዳ መለኮታዊ ክንዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ምስኪኑ ድሃው አልዓዛር በነዌ ደጅ ወድቆ እየጋረ እየጣረ ምጽዋት በለመነው ጊዜ እንደተሳለቀበትና የገንዘብ ፍቅር ካታለለው ካረጀው ከባለጸጋው የስለት ልብስ ልማድ አላቀው ወይም አውልቀው በአማረ በአዲስ የሐር ግምጃ ምጽዋት አስጊጡኝ። ለእራህቲክሙ አብ ወልድ መንፈስ ቅዱስ ሆይ ዓለምን እንደ እንቁላል በያዘ መለኮታዊ መዳፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ቅድመ ዓለም የነበራችሁ ዛሬም ያላችሁ ለዘላለሙም በአንድነት በሦስትነት ጸንታችሁ የምትኖሩ እናንተ ብቻ ናችሁ። ኤልያስ ከእርሻ የአንዱን ትልም የሚያረካ ዝናምን ለማዝነም ቢከለክለኝም እንኳን እናንተ ግን በልቦና እርሻ ላይ የሰላም ዝናማችሁን አዝንቡልኝ። ለሐጻቢክሙ አብ ወልድ መንፈስ ቅዱስ ሆይ ከጥፍሮቻችሁ ላልተለዩ መለኮታዊ ጣቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ መለኮታዊ ባህሪ አድራሻችሁ ንብረቱ የማይጎድልበት ገንዘቡ የማያልቅበት ነውና በደሉ ኃጢአቱ ከድነት ላይ ከጣለው በኋላ የሰው ልጅ ወይም አዳምን ባበለጸጋችሁት ወይም ባጸናችሁት ጊዜ የሰማይ መላእክት ካሁን በፊት ያላዩትን ችሮታ አዩ። ስለሆነም መላእክት የሰዎች አገልጋዮች ተባሉ። ለገበዋቲክሙ አብ ወልድ መንፈስ ቅዱስ ሆይ የወርቅ ልብስ አስፈላጊያቸው ያይደለ መለኮታዊ ጎኖቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ዳሩ ግን ባህሪያችሁ በሚያስፈራ በሚያስደነግጥ ልብሰ መብረቅ የተሰወረ ነው እንጂ አቤቱ መንገድ ጠራጊው መጥምቁ ዮሐንስ በጠረገው የረቂቅ ጎዳና ጌታ ወንጌለ መንግስታችሁ ጻድቁ ቆርኔሌዎስ በተጓዘበት ወደ መጽዋት ጎዳና ይምራኝ። ለከርስክሙ አብ ወልድ መንፈስ ቅዱስ ሆይ የፍጡራንን ሁሉ ሆድ ወይም ከርስ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በጽርሐ አርያም ባለ ዙፋናችሁ ሳላችሁ በዓለሙ ሁሉ ምሉዓን ናችሁ። ከሌላው ወገን ምክርን የማያሻው ባህርየ መለኮታችሁ በላይ በሰማይ ሳለ የምድርን መሰረት ይመረምራል ይቆጣጠራል። የምድርንም የመሰረት አምድ ተሸክሙ በላይ በሰማይ ይኖራል። ለልብክሙ አብ ወልድ መንፈስ ቅዱስ ሆይ የአስተሳሰብ ልዩነት በሌለበት ልቡናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አዳም ከእኛ እንዳንዱ ሆነ ብላችሁ እንደ ተናገራችሁ መጠን አዲስ ስግደት ይሰገድላችኋል። አቤቱ የመንግስታችሁ ድምፀ መለከት በአደባባይ በተሰማ ጊዜ የሰባሊዮስ ሁከት ጸጥ አለ፣ የሞገዱም ማዕበል ጠፋ። ለኩልያትክሙ አብ ወልድ መንፈስ ቅዱስ ሆይ በህላዊ አካል ትክክል ለሚሆኑ ኩልያቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከእናንተ ከሦስቱ አካላት አንዱ አካል እግዚአብሔር ቃል ይቅርታ ለማድረግ ዓለምን በጎበኘበት ጊዜ የአባቶች ተስፋ በድንግል ማርያም ተፈጸመ። የነጻነት አርማ መስቀል በቀራንዮ አደባባይ ተተከለ። ለህሊናክሙ አብ ወልድ መንፈስ ቅዱስ ሆይ በበጎ ሐሳብ በቸርነቱ ለሚታወቀው ህሊናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከከላውዲዮን ይልቅ የካራንን ምድር የመረጠ አብርሃም የሦስትነታችሁን ትክክለኛ ሦስትነት ከተረዳ በኋላም ከድንኳኑ በስተ ምስራቅ ወይም ባሻገር 3 ሰዎች አየ ተመለከተም። ከሦስቱ አንዱ ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል ኪዳን ተቀበለ። ለንዋየ ውስጠ ምሕረትክሙ አብ ወልድ መንፈስ ቅዱስ ሆይ ከውስጣዊ ባህሪያችሁ የሚገኝ ቸርነታችሁን ሰላም ላለሁ። ስሉስ ቅዱስ ሆይ የትሩፋት አበጋዝ እንደመሆናችሁ የገድል ትሩፋትን አጎናጽፉኝ። ከገድላችሁ ገድል ሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም። ተክለ ሃይማኖትም ከ74 አንዲት ስንጥር እንኳን ከልክሎኛልና ላቋክሙ አብ ወልድ መንፈስ ቅዱስ ሆይ መታጠቂያው የቸርነት ሰቅ ለሆነ ወገባችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አምላክነታችሁ በዓለም እንደሚያመልክበት ጣዖት ከንቱ አይደለም፣ የባህሪ አምላክነት ነው እኮ። አቤቱ የቸርነታችሁ ምልክት ወደ እውነተኛ ውሳኔያችሁ መርቶ ያደርሳልና ባለመስዋዕቱ አብርሃምና ለመሰዊያው የሚቀርበው ይስሐቅ ከመሰዊያው ቦታ ይደርሱ ዘንድ የ3 ቀን ጉዞ ለማድረግ ተዘጋጁ። ላቁያጺክሙ አብ ወልድ መንፈስ ቅዱስ ሆይ በኃይል ለማይታዩ ህልውናችሁ ተመራምሮ ለማይደረስበት አቁያጾቻችሁ ሰላምታ ይገባል።
ስሉስ ቅዱስ ሆይ የሰማያዊ ብርሃን ነጭ ሐር ግምጃ ሰራተኞች እንደመሆናችሁ ቸርነታችሁ አካሌን የሚሸፍንበት የሰማዕትነት ልብስ ይሁነኝ። ቀዳሜ ሰማዕት እስጢፋኖስ የተከናነበው የሰማዕትነት መልበሰ እብን የለኝምና ይልቁንም ሕፃኑ ቂርቆስ የተጎናጸፈውን መልበሰ እሳት በሰውነቴ ልጎናጸፍ አልቻልኩምና ለአብራኪክሙ አብ ወልድ መንፈስ ቅዱስ ሆይ የፍጥረታትን ሁሉ አብራክ ለሚያሰግድ አብራካችሁ ሰላምታ ይገባል። እነሱም የሰማርያን ሰብኮላ ተጨማሪነት ፈጽሞ የማይፈልጉ ናቸው። ስሉስ ቅዱስ ሆይ አቤቱ እኔ አገልጋያችሁ ባለሟል አድርጉኝና እንደ መላእክት አሰልጥኑኝ። ከሰብአዊ ተገዥነትም የገዥነት ስልጣን አቀዳጁኝ። ላጋርክሙ አብ ወልድ መንፈስ ቅዱስ ሆይ አዳምን ለመጎብኘት በገነት ውስጥ ለተመላለሱ እግሮቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የአዳምና የዮሐን ፈጣሪዎቻቸው እናንተ እንደመሆናችሁ የምርኮ አርበኞች ነፃ አውጪ የሆነ ኃይላችሁ የጣዖታትን ሐሰተኝነት አጋለጠ። በአርጤምስና በዜዮን ላይ የበቀለ የጣዖት ሐሰተኝነት የኃጢአትም ስሩ መሰረቱን ነው ተነቃቀለም። ለሰኳኒክሙ አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ለተጎናጸፉ የእግር ተረከዛችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ግብርን የሚያስከፍል የቀራጮች አለቃ የሚሆን ለበደለውም ስለ አንድ ፈንታ 4 እጅ የከፈለ ከገንዘቡ እኩሌታ ከፍሎ ለነዳያን እንደመጸወትም እንደ ዘኬዎስ ዕድል ፈንታ ቸርነታችሁ ይቅርታን ቸርነትን ያስተምረኝ። ለመከየድክሙ አብ ወልድ መንፈስ ቅዱስ ሆይ በአሳነ መባረክት ለሚራመድ ጫማችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ረቂቅ የሆነ የችሮታ ገንዘባችሁ አታሳጡኝ። እውነተኛ የቸርነታችሁን ገንዘብ ጥሪት ቀማኛ ሽፍታ በቀማኝ ጊዜ ስለ እኔ ተግቶ የሚያዝን የሚያለቅስ እንደ አባ ይስሪ ያለ ደግ ሰው ፈጽሞ አይገኝምና ለአጻቢክሙ አብ ወልድ መንፈስ ቅዱስ ሆይ ከጥፍሮቻችሁ ጋር ያለመነጣጠል ተባብረው ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ድካም በሌለበት ኃይላችሁ ከባቢሎን ንጉሥ ይልቅ የአንድ ነቢያችሁ ክብር ከፍ ያለ ነው። የልስጥራን ሰዎችም የአልህምት መስዋዕትን ሰዋላችሁ እስከ ማለት ደርሰው ለመረጣችኋቸው ሐዋርያት ሰገዱ። ለዘዚያክሙ ቆም አብ ወልድ መንፈስ ቅዱስ ሆይ ለማይመረመረው አካለ ቆማችሁ ሰላም ላለው። ስሉስ ቅዱስ ሆይ ዓለምን ከባህሪያችሁ ልታስገኙ እንጂ በእናንተ ላይ ዓለም የለባችሁም እንኳን። አቤቱ ስለ አባታችን አዳም ከእናንተ አንዱ አካላዊ እግዚአብሔር ቃል በለበሰው ሥጋ የጲላጦስን እንግዳ መከራ በመቀበሉ ሆሳህና ባርያም ሆሳና ባርያም ሆሳና ባርያም በማለት በአንድነት ትመሰገናላችሁ። ለመልክክሙ አብ ወልድ መንፈስ ቅዱስ ሆይ በመጽሐፍ እንደተነገረው በማንኛውም ጾታ መልክ ልዩነት ለሌለው መልካችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከሃዲ አርዮስ የባህሪ አንድነታችሁን በከፋፈለ ጊዜ ሰይፈ መለኮታችሁ ተበቅሎ ያጠፋው ዘንድ ያለ ሰይፍ በረቂቅ ሰይፋችሁ አንጀቱን በጣሶ ይጥለው ዘንድ ተገቢ ሆነ። ስላሴ ክሙ ስላሴ አብ ወልድ መንፈስ ቅዱስ ሆይ እኔ አገልጋያችሁ ሶስትነታችሁ የሶስትነታችሁ መታመኛ ቦታው ያደርገኝ። ስሉስ ቅዱስ ሆይ የሶስትነታችሁን ብርሃን ከተቀዳጀው ዘንድ መላው ሰውነቴን አንድነታችሁን ሶስትነታችሁን የገለጻችሁበትን እዚሁ ዮርዳኖስ ይሆናልና ከዮርዳኖስ ምስክርነትን አልሻም። አብ ስለ ልጁ ምስክርነቱን የሰጠበትን የታቦር ተራራንም አልመኘውም፣ እኔው ራሴም ደብረ ታቦር ሆኛለሁና። ስሉስ ቅዱስ አብ ወልድ መንፈስ ቅዱስ ሆይ ከባህሪያችሁ የተገኘ ባህሪያዊ ልብሰ ጥበብን የተጎናጸፋችሁ ናችሁና የንጉሡን ልጅ የኢያሱን ስም በልብሳችሁ መጎናጸፊያ ሰሌዳ ላይ ጻፉ። ስሉስ ቅዱስ ሆይ የምድር ነገሥታት ከነገሱ በኋላ መንፈሳዊ ሐሩር በሆነበት ዘመን ሕይወትን የሚያረካ ማህየ ሕይወት የደብረ ብርሃን ቤተ መቅደሱ ሕንፃ ከውስጣዊ ከርሱ ምንጫችሁ ጽድቅን ለተጠሙ ውሃ መንጭቷልና ለዘበነ ጊደ አቀረብኩ። አብ ወልድ መንፈስ ቅዱስ ሆይ በ47 ምዕራፍ የተከፈለ ላቀረብኩት የምስጋና እጅ መንሻ ስለ አንድ ፈንታ እጥፍ በእጥፍ ውለታ የምትከፍሉ ናችሁና ከባህሪ ገጽታችሁ ደስታ የሚያሰኝ ፈገግታ የተመላበት ንዋየ ገጽ ስጡኝ። ለቅዱሳን በተዘጋጁ በ10 አህጉር ላይ ስልጣን ሰጥታችሁ ሹሙን። ስሉስ ቅዱስ ሆይ እኔን አገልጋያችሁን ከመከራ ሥጋ ከመከራ ነፍስ ጠብቁኝ ለዘላለሙ አሜን።